ብፁዕ አቡነ ሕርያቆስ ተቃውሞ ገጠማቸው። እንግዲህ ያስደነገጠኝ ነገር ምንድነው? ብፁዕነታቸው ወይን አምባ ማርያም ሄደው የመሰረት ድንጋይ ለመጣል 100,000 ጉቦ ተከፈላቸው የሚል ነው። እውነት ለመናገር ከብፁዕነታቸው እንደዚህ አይነት ነገር አንጠብቅም። ብፁዕነታቸው በእንደዚህ አይነት ነገር ውስጥ የሚሳተፉ አይደሉም። እኔ በደንብ አድርጌ አውቃቸዋለሁ። እንደውም አሁን በቅርቡ ብዙዎቻችን እንደምናውቀው ምንድነው የሚያስተኛችሁ? ምንድነው የሚያስተኛችሁ? አሁን እንደምትመለከቱት ወጀቡ ብዙ ነው። ማይበ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ዛሬ እንግዲህ እናንተን ያስተምራል ይመክራል ብዬ አሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግና መረጃውን ማዳረስ እንዳይዘነጋ። ይህ ያሮስ ነው። ከቅርብ ጊዜያት ወዲህ እንግዲህ ያሮስ እይታው ቀንሷል። ስለዚህ የእናንተ ሰብስክራይብ ማድረግ፣ ሼር ማድረግ፣ መረጃውን ማዳረስ ለኔ በጣም ነው የሚጠቅመኝ። እንግዲህ ብዙ ስራዎችን አብረን ሰርተናል። ስለዚህ ላይክ ብቻ እና ሰብስክራይብ ብቻ በማድረግ አጋርነታችሁን አሳዩኝ ለማለት ወዳለሁ። ዛሬ እንግዲህ ከማስደምጣችሁ የተለያዩ የቪዲዮ መረጃዎች ወይም ከወቅታዊ ጉዳዮች መካከል የብፁዕ አቡነ ሕርያቆስንም ጉዳይ የምናነሳ ይሆናል። ስለ አልተር ወይንም መሰዊያ ስለሚለውም ከኢትዮጵያ ውጪ የት ነው ያለው የሚሉትንም እናነሳለን። እንግዲህ እንዲሁም ደግሞ ዶክተር የነበሩ ዲያቆን የነበሩት ቴዎድሮስ አሁን ቆሞስ አባ ሆነው አይተናቸዋልና የእሳቸውንም ትምህርት እንከታተላለን። እንደውም በቅድሚያ የቆሞስ አባታችንን መልእክት እንከታተል አይደለ? ምንድነው የሚያስተኛቸው ይሉናል አባታችን። ምንድነው የሚያስተኛችሁ? አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙም በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ። እኛማ የሚታየን ብዙ ነገር ነው። እኛ የምንሰጠውና የምንሰነዝረው ሐሳብ እጅግ ሰፊ ነው። እንደኛ ሐሳብ እንደኛ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን ብሎ መኖር። ራስን ለመግዛት መጾም ጥሩ ነው። ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ስራ መተላለፋችንን ካልዘረዘረ፣ ለአበ ነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ጾም በነፍሳችን ላይ የተጫኑ ቁስል እንዲፈውስ። ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል የምትፈውስ ናት። መድኃኒትነቷ መጀመሪያ ለራስ ናት። እንግዲህ ምንድነው የሚያስተኛችሁ ብለውናል አባታችን። ምንድነው የሚያስተኛን? እንድንደክም ያደረገ ነገር ምንድነው? ከእግዚአብሔር እንድንርቅ ያደረገ ነገር ምንድነው? በብዙ መንገዶቻችን እንድንፈተር ያደረገው እንድንሸነፍ እስኪመስል ድረስ የደረስንበት ጉዳይ ምንድነው የሚለውን ራሳችንን እንፈትሽ። ወደ እግዚአብሔር የሚያቀርበንን ጎዳና እንምረጥ። እሱ ስለሆነ የሚያዋጣ። በቀጣይ አባታችን ብፁዕ አቡነ ሕርያቆስን የተመለከተ መረጃ ላስደምጣችሁ። እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት የደቡብ አፍሪካ ሀገረ ስብከት የነበሩት አባታችን ወደ አዲስ አበባ ሀገረ ስብከት እንዲዛወሩና ብፁዕ አቡነ ሄኖክ ደግሞ ወደ ደቡብ አፍሪካ ወደ ነበሩበት ብፁዕ አቡነ ሕርያቆስ ወደ ነበሩበት እንዲዘዋወሩ መደረጉ ይታወሳል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ከ250 በላይ አብያተ ክርስቲያናትን፣ ገዳማት፣ አድባራትን በሊቀ ጵጵስና እየመሩ የሚገኙ አባት ናቸው። እንግዲህ በሀገራችን ኢትዮጵያ ውስጥ ካሉ በጣም ብዙ አብያተ ክርስቲያናት ያሉት እንደምናውቀው አዲስ አበባ ነው። በጣም ብዙ አብያተ ክርስቲያናት አሉ። ብዙ ታቦተ ሕግ አለ። የነዚህ ሁሉ አባት ሊቀ ጳጳስ መሪ የሆኑት ብፁዕ አቡነ ሕርያቆስ ናቸው። ታዲያ እሳቸው አንድ ቤተክርስቲያን አስመርቀው ነበርና ከዛ ምረቃ ጋር በተገናኘ ትክክለኛ ያልሆኑ ከወይን አምባ ቅድስት ማርያም ቤተክርስቲያን ጋር የተገናኘ መረጃ ወጥቷል። ትክክለኛ ያልሆነ የእሳቸውን ስም የሚያጠፋ የእሳቸውን ስም የሚያጎድፍ አንድ መረጃ ሲጋራ ተመለከትንና አየን። ይህን የተመለከተውን መረጃ ነው እንግዲህ በመቃረን በመቃወም ብዙዎች ድምጽ ያሰሙ የሚገኙት። በቅርበት
ከብር ጋር በተገናኘ ነው ስማቸውን ያነሱትና እሳቸውን በቅርበት የሚያውቅ አንድ ሰው አባታችን ብፁዕ አቡነ ሕርያቆስ በረከታቸው ይደርብን እናንተ እንደምትሉት አይደሉም በማለት ያስተላለፈውን መልእክት እስኪ እንደሚከተለው ላስደምጣቸው። ከኋላ የምትመለከቷቸው ብፁዕ አቡነ ሕርያቆስ ይባላሉ። የአዲስ አበባ የስልጤ ሀዲያ ሀገረ ስብከት ሊቀ ጳጳስ ናቸው። በአዲስ አበባ ብቻ ከ250 በላይ አድባራትና ገዳማት በስራቸው ውስጥ ያስተዳድራሉ። ከኋላ የምትመለከቷቸው ከሰሞኑን ወይን አምባ ቅድስት ማርያም ቤተክርስቲያን በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። ኦርቶዶክሳውያን አንድ ወንድማችን ደግሞ ሊቀ ጳጳሱን የሚያውቅ ወንድማችን ነው። ስለሳቸው የሚለውን እንስማ። ኦርቶዶክሳውያን ቴሌሚዲያን ግን 10 ጊዜ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ጉርሳ ይሰማ ይባላል። እዚህ ጋር ከላይ የምትመለከቷቸው ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ናቸው። አሁን በቅርቡ ነው ከደቡብ አፍሪካ ወደ አዲስ አበባ ሀገረ ስብከት የተመደቡት። እንግዲህ ያስደነገጠኝ ነገር ምንድነው? ብፁዕነታቸው ወይን አምባ ማርያም ሄደው የመሰረት ድንጋይ ለመጣል 100,000 ጉቦ ተከፈላቸው የሚል ነው። እውነት ለመናገር ከብፁዕነታቸው እንደዚህ አይነት ነገር አንጠብቅም። ብፁዕነታቸው በእንደዚህ አይነት ነገር ውስጥ የሚሳተፉ አይደሉም። እኔ በደንብ አድርጌ አውቃቸዋለሁ። እንደውም አሁን በቅርቡ ብዙዎቻችን እንደምናውቀው በደቡብ አፍሪካ ከደቡብ አፍሪካ ወደ አዲስ አበባ ሲመጡ በደቡብ አፍሪካ ያሉ ካህናት ምዕመናን 1 ሚሊዮን ብር ስጦታ ለብፁዕነታቸው አበርክተው ነበር። ብፁዕነታቸው ያሉት ነገር ምንድነው? ይሄ ገንዘብ ለግል ጥቅሜ አላውለውም፣ ለቤተክርስቲያን ጉዳይ እንዲሁም ለተቸገሩት ይሁንልኝ ያሉት። እንግዲህ እኚህን አባት ነው 100,000 ጉቦ ተቀበሉ፣ ያውም የመሰረት ድንጋይ ለመጣል። የመሰረት ድንጋይ ለመጣል ጉቦ ያስፈልገዋል? እውነት ለመናገር እናውራ ከተባለ ምክንያቱም ሊቀ ጳጳሱ ያንን ሄደው ማድረግ ግዴታቸው ነው። እሳቸው እንኳን ባይመቻቸው የሆነ ጳጳስ ይመድባሉ ያን ጉዳይ እንዲፈጽም ማለት ነው። ባጭሩ ይሄን ጉዳይ የፈጸሙት 5 ውስጥ የሚመደቡት አካላቶች ናቸው። መጥራት ካስፈለገ ምናልባት አለቃ ሊሆን ይችላል፣ ጸሐፊ ሊሆን ይችላል፣ ሂሳብ ሹም ሊሆን ይችላል፣ ቁጥጥር ሊሆን ይችላል፣ ወይንም ገንዘብ ያዡ። በሊቀ ጳጳሱ በስራ አስኪያጁ ወይንም እዛ በሚገኙት አካላት ስም ገንዘብ ወጪ ያረጋሉ። ሰበካ ጉባኤ ያስፈቀደው ከቤተክርስቲያኑ ካዝና። ከዛ በኋላ ገንዘቡን ተከፋፍለው ራሳቸውን የሚበሉት። በዚህ ጉዳይ እንደውም ሰበካ ጉባኤዎች የሆነ ጠንካራ ያለ እርምጃ ብትወስዱ መልካም ነው ያስባል። በደንብ አድርጋችሁ ብትቆጣጠሩ እና አመሰግናለሁ። ጥላቻችሁን ለማስፋፋትም ይህን ጉዳይ ተጠቀማችሁ ሰዎች አላችሁ። በደንብ ጉዳዩን ብታጤኑትና በደንብ ጉዳዩን ብታጣሩት መልካም ነው ያስባለሁ። አመሰግናለሁ። ብፁዕ አቡነ ሕርያቆስ ወንድማችን እንደተናገረው ነው። በጣም ይወደዱ አባት ናቸው። ትጉ አባት ናቸው። እግዚአብሔር አምላክ ይጠብቃቸው ነው ምንለው ነገር የለም። አባታችን ርዕሰ ሊቃነ አባ ገብረ ኪዳን አልናፈቋችሁም? እኔ በጣም ነው ናፈቀኝ። የእሳቸውን እስቲ ደስ የሚያሰኘውን ተስፋ የሚሰጠውን የሚገስጸውን ወደ እግዚአብሔር መንግስት ወደ ንስሐ የሚያቀርበውን ደስ የሚያሰኘውን በጎ ሐሳባቸውን እንድናደምጥ ወደድኩ። ተከታትለን እንመለሳለን። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት
ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። የአባታችን የርዕሰ ሊቃውንት አባ ገብረ ኪዳንን መልእክት ተከታትለን ተመልሰናል። ውድ ኦርቶዶክሳውያን እንግዲህ በቀጣይና መጨረሻ እናደምጥ የምወደው መልእክት ከዲያቆን ዘማርያም ጋር የተገናኘውን አልተር ወይንም ቅዱስ ታቦት ወይንም መሰዊያ ጋር የተገናኘውን በቀንዲል ሚዲያ የተደረገውን ቀንጨብ ያሉን ሐሳብ ነው። የወደድኩት ሐሳብ ስለሆነ ነው። ታቦተ ሕግ ያለው በኢትዮጵያ ብቻ ነው። ብዙዎች በኢትዮጵያ ነው ታቦቱ ያለው ብለው ሲሳለቁ እናያለን። ግን ግብጽ አለ፣ ህንድ አለ፣ ሌሎች ቦታዎች ላይም አሉ። እንደውም የግብፁ አጽመ ቅዱሳን ሁላ ይደረግበታል ከታችሁ። በዚህ ደረጃ የሚከብር ነው። እንዴት እንደሚደንቅ ደግሞ ወንድማችን ዲያቆን ዘማርያም መረጃ ማስረጃ አስደግፎ የሰጠውን መልስ ተከታትለን እንመለሳለን። እናንተ አልተር ነው መሰዊያ ነው የምትሉት። መሰዊያና ታቦት ይለያያሉ። በጣም የሚገርመው የግብጽ ፕሪፓሬሽን ኦፍ አልተር የሚላላቸው ማለት ታቦት አሰራር ፕሪፓሬሽን ኦፍ አልተር ላይ ምን እንደምታውቃለህ? አልተር ይልና በቅንፍ ውስጥ ቶርኒ ኦር ይልና አርክ ይላል። የእግዚአብሔር ዙፋን ወይም ደግሞ ታቦት ይላል። በቅንፍ ውስጥ ነው የሚያስቀምጠው። ስለዚህ የእግዚአብሔር ዙፋን ነው ታቦት ነው ይላል። እንደውም ጳጳሱ ሜሮን እየቀቡት ያሳያል። ጽላቱን ራሱ አልፋና ኦሜጋ የተጻፈበት ይሄ በጣም የሚገርም ንግግርና የሚገርም እኛ ጋርም አልፋ ኦሜጋ ይጻፍበታል ጽላቱ ላይ፣ እነሱ ጋርም አልፋ ኦሜጋ ይጻፍበታል። ስለዚህ ግብጽ ላይ ታቦት የለም የሚለው አያስኬድም፣ ስህተት ነው። ልክ እንደኛ የማይንቀሳቀስ ታቦት አላቸው እነሱ፣ መንበሩ ጋር ያለ የማይንቀሳቀስ ታቦት አላቸው። አዎ ልክ እንደኛ ነው። የሚንቀሳቀስ ደግሞ ጽላት ታቦት አላቸው። ይሄ ማወቅ አለብን። ከዚህ ጋር እንደውም ተያይዞ የነሱ ትንሽ እንደውም ለየት የሚያደርጉት በታቦቱ ከስር ላይ መንበሩ ላይ ከርሰ ሐመሩ ላይ አጽመ ቅዱሳን አለ። እኛ ጋር እኮ እንደዚህ አንጠቀም፣ ብዙ በእኛ ትውፊት እንኳን ብዙም አንጠቀም። ግን አጽመ ቅዱሳን አለ እነሱ። ለምን? የቅዱሳን አጽም የእግዚአብሔር መንፈስ ያደረበት ነው ብለው። ስለዚህ የትኛው መንበራቸው ላይ ምን አለ? አጽመ ቅዱሳን አለ። አሁን ከዚህ ወደ ኢየሩሳሌም ሲሄዱ የኢትዮጵያውያን አባቶች የተክለ ሃይማኖትን አጽም ከክፉ ነገር ይጠብቀን መንፈስ እግዚአብሔር ያደረበት ነው ሲጓዙ፣ ይሄ የያዛችሁት አጽም የት ነው ብሎ ግብጽ ሲደርሱ ወደ ኢየሩሳሌም ሲሄዱ አባቶች አይ እኮ አቡነ ተክለ ሃይማኖት ሲባሉ ጻድቅ ናቸው ብለው ነግሯቸው ያንን ታሪክ አውቀው የአቡነ ተክለ ሃይማኖት ቤተክርስቲያን እኮ አለ እዛ ላይ እኮ የአቡነ ተክለ ሃይማኖት እኮ አጽም እኮ አለ። አጽመ ቅዱሳን ለምን? መንፈስ እግዚአብሔር ያደረበት ይላሉ። በዚህ አጋጣሚ የእግዚአብሔር መንፈስ ያደረበት ብቻ አይደለም። በነገራችን ላይ በታቦቱ ስር ላይ አጽመ ቅዱሳን የሚቀመጠው ቤተክርስቲያን ማለት በተጋድሎ ያለፉ ቅዱሳን በእግዚአብሔር ዘንድ ያሉ አሁን እና በተጋድሎ ክርስቲያኖች ህብረት ማለት አይደለ? በቅዳሴ ጊዜ ሆሊ ኮሚኒየን በሚፈጠርበት ጊዜ አየ የቅዱሳን ህብረት ሲፈጠር ሌሎች ቅዱሳንም እና አባ እንጦስም ጭምር እኮ ይገኛል መንፈስ። ስለዚህ ማሰብ የሚገባን በቅዳሴ ጊዜ ምን አለ? መላእክት አሉ፣ ሥላሴ አለ፣ አብ ወልድ መንፈስ ቅዱስ አሉ። ከእንደገና ደግሞ እመቤታችን አለች፣ ቅዱሳን ጻድቃን መላእክት ሁሉ አሉ። ለምን? ንጉሱ ባለበት ባሪያዎቹ መገኘት ግዴታ አለባቸው። በረት ላይ ምን አገኘን? እመቤታችን፣ ዮሴፍን፣ መላእክት። በአካል እሱ ባለበት አለ። በመቃብሩ ላይ ምን አገኘን? በራስጌና በቅርጌ መላእክት። እሱ ባረፈበት በዛ ስፍራ እሱ እኮ የለም እኮ አርጓል ተነስቶ፣ ግን ከሙታን በተነሳበት ግን መላእክት አሉ። ሲያርግም መላእክት አሉ። እሱ ባለበት ይገኛሉ። ልክ እንደዚህ ሁሉ በቅዳሴ ጊዜም መላእክት አሉ። ቅዳሴ ገባን የምንለውም እኮ የነበረ ምስጋና ማይቆም ምስጋና ውስጥ እኛ መጨመር እንጂ ቆሞ ያልነበረ ላይ መቀጠል አይደለም። በነበረው የምስጋና ስርዓት እኛ ገብተን እናመሰግናለን። እኛ ነው የምንወጣው ከዛ ምስጋና እንጂ ምስጋናው አይቆም። ምስጋና ይቀጥላል። እንደማይቆም እንደውም አንዱ ቤተክርስቲያን እንደውም ሲሰራ አይተህ ከሆነ ዳር ዳሩ ቤተክርስቲያኑ ዙሪያ ላይ እንትን ላይ ቆርቆርጣ ላይ ሻሻሻ ብሎ የሚጮሁ ድምጾች ይደረጉ የለ እንትኖች። ያም ማለት ነው የማያቋርጥ የመላእክት ምስጋና እንዳለ። እኛ ወተን ደክመን ወተናል፣ ቅዳሴውን ጨርሰን ወተናል። ምስጋናው ግን አይቋረጥም። ያን ለማሳየት ቤተክርስቲያን እንዳለ ሲሰራ እንደውም ቆርቆሮ እንደዚህ ንፋስ ሲያንቀሳቅስ ያ ማለት የማይቋርጥ ምስጋና አለ። ኢቭን እኛ ወደ ቤታችን ሄደን እኮ በቅዳሴ አንድምታችን እንደሚለው ከ500 የሚበልጡ መላእክት በየቀኑ በቤተ መቅደስ ቤተክርስቲያን ሁሉ ቤተክርስቲያን ይጠብቋታል። ምስጋናው ስለማይቋረጥ ቅዳሴ አንድምታችን ላይ ቃል በቃል አለ። ስለዚህ የማይቋረጥ ምስጋና ላይ እኛ ገብተን እነዚህ ሁሉ ስለዚህ የቅዱሳን አጽም ሲገባ ይሄን ጭምር ያካተተ ነው ለማለት ያክል ነው። ስለዚህ በግብጽ አለና አጽመ ቅዱሳን ጭምር ያለበት ይሄ ይደረጋል። ስለዚህ አልተር ቦል ወይ ደግሞ ፖርተብል አልተር የሚል ተንቀሳቃሽ የሆነ እንደኛ ጽላት አላቸው። ስለዚህ ታቦት በግብጽ የለም የሚሉ ሰዎች
ጤነኛ አይደሉም፣ ትክክል አይደሉም። ሁለተኛ ለምንድን ነው እንደኛ ንግስ አውጥተው ደግሞ የማያከብሩት ከተባለ የትውፊት ስለሌላቸው ነው። በቃ የትውፊት ጉዳይ ነው እንጂ ልክ አሁን እንደነሱ አንዳንድ ሰዎቹ አይ እንደዛ እኮ አያረጉም ለሚሉ ሰዎች እስቲ ታቦቱን እኮ እናንተ ስለምታወጡትና እልልታ አድርጋችሁ ስለምትዘምሩ በታቦቱ ዙሪያ ለዛ ነው የሚቃወሙት ታቦት። ያ ማለት የግብፅን ታቦት ይቀበላሉ? አይቀበሉ። ስልወቱ ስለተዘመረና በካህናትና በሰንበት ተማሪዎች ላይ ወረብ ስለቀረበ ነው ተቃውሞ አይደለም። ይሄ ትክክል አይደለም ነው። ሌላኛው በጣም የሚገርምህ ደግሞ የአርመን ነው። የአርመን ኦርቶዶክስ ቤተክርስቲያን ቱርክ ላይ ቤተክርስቲያን አላት። ያላት ቤተክርስቲያን ደግሞ የሚገርምህ የቅዱስ ቂርቆስ ነው። የሕፃኑ ቂርቆስ የቅዱስ ቂርቆስ ሜን አልተሩ ዋናው ታቦቱ እሱ ነው። በግራ በኩል የእመቤታችን በቀኝ በኩል ደግሞ የመጥምቀ መለኮት ቅዱስ ዮሐንስ ነው። ሁሉ ቋሚ ነው። ይሄ ሜን አልተሩ ይለያያል። የገብርኤል ከሆነ የገብርኤል ይሆናል፣ የሚካኤል ከሆነ የሚካኤል ይሆናል። ግን በግራና በቀኝ ግን ሶስት ወንበር ግን በግራ ላይ የእመቤታችን በቀኝ በኩል ደግሞ የቅዱስ ዮሐንስ መጥምቅ ታቦት ያደርጋል። አሁን ይሄኛው ግን ይለየውን መሰለ። አንደኛ በ2016 አሁን በውጮቹ 2016 ላይ የቱርክ መንግስት ወስዶባቸው አሁን ባለፈው 2022 ላይ መለሰላቸው የቱርኮች ማለት እና የሚገርም ሜን አልተሩ የቅዱስ ቂርቆስ ነው። በግራ በኩል እንደ እመቤታችን ነው፣ በቀኝ በኩል የቅዱስ ዮሐንስ መጥምቅ ነው። የአራት ወንጌላዊ መንበር ደግሞ አለ። የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ አራት። እዚህ ስንት አለ? ሶስት እና አራት ሰባት። ከእንደገና ምናል ደግሞ የቅዱስ ሚካኤልና የቅዱስ ገብርኤል ታቦት ደግሞ አለ። ዘጠኝ መንበር ያለው ነው። በጣም ግዙፉ ቱርክ ላይ የሚገኘው የአርመን ሐዋርያዊት ቤተክርስቲያን ይሄ። አሁን ጥያቄ እናንሳ። በከፍተኛ ደረጃ ቱሪስቶች ይጎበኙታል። 9 መንበር ነው ያለው። እኛ ጋር እኮ ነው ያለው ትልቅ አምቦሌ መዳለም ብትጠቅስ 3 መንበር ነው። በሶሪያም ልክ እንደዚህ ነው። ነገራችን ላይ ሳይድ አልተር ነው የሚሉት። ዋናው ታቦቱ ያለበት አለ በቀኝና በግራ ሆኖ የሚቀደስ። እኛም በ3 መንበር ይቀደስ ይለ ክብረ በዓላት በሚሆኑበት ጊዜ ሳይድ አልተር ነው የሚሉት። ልክ እንደኛ አለ ታቢሊቶ ነው የሚጠሩት። በህንድም በሶሪያም ቤተክርስቲያን ጽላትን ታቦትን ታቢሊቶ ነው ይጠሩታል። አለ ሳይድ አልተር አለ ይቀደሳል። ሁሉ ቅዳሴ ሁሉ አለ እና ሲያከብሩም አልፋ ኦሜጋ ስም ይያም ያለው እንዳንረሳ። ሁለተኛ የመስቀል ብዙ መስቀሎች ይደረጉበታል ታቦቱ ላይ። ከእንደገና ደግሞ በጣም በሚገርም ሁኔታ ደግሞ አጽመ ቅዱሳን ደግሞ ይደረጋል። ይሄ ከነሱ ጋር በነሱ ዘንድ ያለ ነው። እንደውም 9 መንበር ማለት በጣም ብዙ ነው ማለት ነው። በጣም ብዙ ነው። እንደው አንድን ጨምርና ከሳይድ አልተሩ ጋር በተያያዘ ማለት ነው የቅዱስ ቂርቆስን ካየን አይቀር አንድ ደግሞ እንጨምር የገብርኤልን ማለት ነው። የኢስተርን ኦርቶዶክስ ቤተክርስቲያን የምስራቅ ኦርቶዶክሶቹ እዚህ ናዝሬት ኢየሩሳሌም የገብርኤል ቤተክርስቲያን አለ። በጣም ጥንታዊ የቆየው ቤተክርስቲያን የገብርኤል እዛ ነው ያለው። የገብርኤል ቤተክርስቲያን ነው። ኢቭን ቤተክርስቲያኑ በጣም የቆየ ቤተክርስቲያንና በጣም ብዙ ህዝብ የሚጎበኘው ቤተክርስቲያን ነው። የምስራቅ ኦርቶዶክሶች ነው፣ የኛ አይደለም። እዛ ቤተክርስቲያን ላይ ገብርኤል ቤተክርስቲያን ነው ያለው። የሚገርመው በገብርኤል ቤተክርስቲያን በጣም ብዙ ህዝብ እዛ ላይ ይገኛል። የምር ግን እዛ ህዝብ የተገኘው ምን ተገኝቶ ነው? ምን ድግም ተደግሞበት ነው? ለምን ተገኘ ሁሉ ህዝብ? በእኛ እንዳያሳሙ ኦርቶዶክስ ኦሪየንታልም አይደሉም። ናዝሬት ነው ኢትዮጵያ ውስጥ ለሚገኘው። አሁን ቅድም ያልነው ደግሞ የአርመን ቤተክርስቲያን ደግሞ የቅዱስ ሚካኤልና የሁሉ መለከት ቱርክ ነው የሚገኘው። የገብርኤል ታቦት ሲኖር ድግምት የሚደገሙ የቱ ጋር ነው ማለት? ቤተክርስቲያኑ ለምን እኛ ጋር እንዳለ ብቻ መስሎን ይታያል። 9 መንበር ያለበት ነው ያለው። አሁን እኛ 9 መንበር ያለን አለን እንዴ? ግን እኛም እንዴት የምናደርገው በጣም ስርዓት የበዛ ታቦት ምናበዛ 200 ታቦት እኛም በአንድ ደብር ላይ እናገኛለን። እኛ እኮ ደባ ብለን 2 3 4 5 ምናምን 20 ምናምን ነው እንቆጥር በጣም ከበዛ እሱም። ግን በህንድ ኦርቶዶክሳውያን 200 በዛይ ደግሞ የሚገርም ታቦቱ የሚለብስበት መጎናጸፊያውን ዲያቆናት መንካት አይችሉም። በጣም የከበረ ነው። በጣም የከበረ እና በህንድ ኦርቶዶክሳውያን ከጀርባው ላይ ጽላቱን ያከበረው ጳጳስ ስሙ ይጻፋል። ይሄ ጽላት በዚህ ዓመተ ምህረት ይሄ ሊቀ ጳጳስ አከበረው። እና አንዳንድ ሰዎች እንደሚናገሩት ለታቦቱን ላስቀረጸው አካል ምናምን ነው የምትሰግዱት ና የሚሉ ሰዎች እንዴ በቤተክርስቲያናችን መጽሐፍ ቅዱስ ላይ በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ በ1980 ነው የታተመ መጽሐፍ ቅዱስ ብለን ስንሳለመው እየተሳለምን ያለነው የእግዚአብሔርን ቃል ነው አይደል እንጂ የእሳቸው ስም ስላለበት ሌላ ትርጉም ይሰጣል።
በ2000 ዓመተ ምህረት የተታተመ በብፁዕ አቡነ ጳውሎስ ጊዜ ስለ መጽሐፍ ቅዱስ ላይ እኮ አለ። የብፁዕ ቅዱስ አቡነ ጳውሎስ መግቢያው ላይ መጽሐፍ ቅዱስ ተጻፈ ጉዳዩ ሌላ ትርጉም ይሰጣል። የመጽሐፍ ቅዱስ የእግዚአብሔር ቃል ምን ይሽራል? እንዲያው መጽሐፍ ቅዱስ ወይ ሳምኮ እኮ መጽሐፍ ቅዱስ ተሳለምኮ እኮ የአቡነ ጳውሎስ እኮ ስም አለበት እንደል ነው። ቅዱሳት ስዕላት ሲሳሉኛ ቤተክርስቲያን ግድግዳ ላይ እገሌ የሚባል ወልደ ማርያም ወለተ ማርያም ይሄን ስዕል አሳሉት። ያንን ስዕልኛ እመቤታችን ሲብለ በሰልፍ ስንጸልይ በግለሰቡ ፊት እየጸለይ ነው እና ከራሳቸው ጋር የተጋጩ ሰዎች ምናምን ሲሆኑ እንደዚህ አይነት መሰረታዊ ነገር ያልሆነ ነገር በትችት መንገድ ያቀርባሉ። ባጭሩ ግን በህንድ ኦርቶዶክስ ቤተክርስቲያንና በሶሪያ ታቢሊቶ ብለው ይጠሩታል። ይሄን የሚያከብሩት በመጎናጸፊያው ጭምር ራሱ ስመ እግዚአብሔር ያለበት የከበረ ስለሆነ ኢቭን ከቦታ ቦታ የሚያንቀሳቅሱት ራሱ የሚገርም ካህናት ብቻ ናቸው። መንካት ማንም ሰው አይችል ከቦታ ቦታ የሚያንቀሳቅሱት ማለት ነው። እና በአንድ ደብር ላይ በጣም ብዙ ጽላት አላቸው። በጣም የሚገርም የምስራቅ ኦርቶዶክሶች ነው። የምስራቅ ኦርቶዶክሶች ልክ አሁን እኛ ግብአተ መንጦ ላይ ታላል ወደ ቤተ መቅደስ ስንገባ የሚጸለይ ጸሎት የዝግጅት ቅዳሴ አለን አይደል? እንደዛ ማለት ነው። የዝግጅት ቅዳሴ በእኛም አለ በሶሪያም አለ። በሶሪያ ቱዩቦ ይባላል። ቱዩቦ ማለት የዝግጅት ቅዳሴ ማለት ነው። እቺ መጀመሪያዋ ክፍል ያለችው ቅዳሴ የዝግጅት ቅዳሴ ማለት ነው። ካህኑ ገብቶ በምስራቅ ኦርቶዶክስ ብለን ያነሳነው ሶሪያ በሶሪያ እሱ በሶሪያ ነው። በሶሪያ ቱዩቦ ተብሎ ይጠራል። በምስራቅ ኦርቶዶክስ ደግሞ ፕሮክሶ ሚዲያ ይባላል። የዝግጅት ክፍሉ ማለት ነው ይደረጋል። እና በቅዱስ ቁርባን ላይ መጀመሪያ ልክ ካህኑ ሲገባ በታቦቱ ላይ የሚጸልዩ ጸሎት አለ አይደል? እሱን ጸሎት የሚጸልዩ ጸሎት ከእንደገና ደግሞ ንዋየ ቅድሳቱን በሚያዘጋጅበት ጊዜ ወደ ውስጥ ሲገባ የሚጸልያቸው ጸሎቶች በሙሉ አሉ። ይገርማል። እኛም ቤተክርስቲያን አለ ለሁሉም ነው ቅድሳት ሁሉም ቅድሳት ሙሉ አለ። እና በጣም እንደውም በሶሪያዎች በጣም ጥሩ ንግግር ነው የሚለው። በቃ ቱዩቦ ይሉታል። በቃ ይሄ ምንድነው? ፕሪፓሬሽን ነው የዝግጅት ነው እናዘጋጀው በዚህ ነው። ከዛ ቅዱስ ገና እኮ ቅዳሴው እኮ አልተገባም። ከዛ እኛ ጋር ደግሞ በመጋረጃው ሲገባ አይደል ወደ መንጦላቱ ሲገባ የሚጸለይ ጎርጎሪዮስ የደረሰው ጸሎት እያለ ወደ ውስጥ ገብቶ የሚጸልየው በጻሕሉ ላይ የሚጸልየው በጽዋው ላይ የሚጸልየው እንደዚህ አይደለም እንደ ጸሎቶቹ እና ጸሎተ ንስሐ ይደግማል። ገና ቅዳሴ ሳይገባ የሚመጣን ግርምት ለዛት ሳይል በፊት እንደዚህ ያለው እና እነዚህ ሁሉ ይደረጋሉ። እና በምስራቅ ኦርቶዶክሶችም ይሄ ያለ የሚገርም ኢስተርን ኦርቶዶክሶችም ይሄ ያለ እና ፕሮክሶ ሚዲያ ብለው ይጠሩታል። ይሄንን ዝግጅት የነሱ ማለት ነው። በሶሪያዎች ግን ቱዩቦ ተብሎ የሚጠራ ነው። በጣም የሚገርም ነገር በሶሪያም በተመሳሳይ አጽመ ቅዱሳን የሌለበት ጽላት የላቸው። በኢስተርኖች አጽመ ቅዱሳን አለ። እንደውም ስትመለከት የነሱ በታቦቱ ላይ አጽመ ቅዱሳን ከሌለ ታቦቱ ላይ ጠሩት ነው። እንደውም እንግዲህ ምስራቅ ኦርቶዶክሶች ማለት እኛ መለካያን ናቸው። እንደ ማንዳቶሪ ነው። አጽመ ቅዱሳን ማንዳቶሪ ነው። ከመንበሩ ስር ላይ አጽመ ቅዱሳን ግድ ያስፈልጋል። ምክንያቱም መንፈሰ እግዚአብሔር ያለበት ነው የቅዱሳን አጽም እና አልፋና ኦሜጋ ብቻ አይደለም። ስለዚህ አንዳንዱ ሰዎች እንደሚያስቡት እንዴት ስማቸው የእመቤታችን ማርያም እንዴት ስም ተጻፈ፣ እንዴት የገብርኤል ስም ጽፋላችሁ ታቦቱ ላይ ለሚሉን ሰዎች አረ ምን እሱ ብቻ አጽመ ቅዱሳን ራሱ ከርሰ ምድር ላይ መንበር ላይ ከሌለ ራሱ በምስራቅ ኦርቶዶክስ በተለይ የቅዱሳን አጽም ግዴታ ቅዳሴያቸው ጊዜ አለ እና ባጭሩ አሁን ምን አየ ማለት ነው። በሶሪያ በአርመንም ከእንደገና ደግሞ በግብጽም በህንድም አየ ማለት ነው። በኢትዮጵያ ስለምናውቀው ኤርትራም ጥያቄ የለውም። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ምን ይመስላሉ? በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ሰነባበትን። ሰናይ ቆይታ ይሁንላችሁ።